የተለያዩ ሀገራት ላይ ሆናችሁ የተለያየ ሀገር ገንዘቦችን ወደ ኢትዮጵያ ብር በዕለቱም በከፍተኛ ደረጃ መመንዘር ከፈለጋችሁ የጥቁር ገበያ የባንኮች እንደዚሁም የግል ምንዛሬ ቢሮዎች ላይ በዕለቱ የተለያዩ ሀገር ገንዘቦች ስንት ይመነዘራሉ የሚለውንና የትኛው ቦታ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎችም ላይክና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ የ21 ሀገራቶችን እናያለን። በመጀመሪያም ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 181 ብር ከ15 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮ ላይ አንድ የአሜሪካ ዶላር 174 ብር ከ95 እየተመነዘረ የሚገኝ ሲሆን መሸጫው 178 ብር ከ44 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላርን ከሚመነዝሩ ባንኮች ደግሞ ቀዳሚው ኦሞ ባንክ ነው። ኦሞ ባንክ ላይ አንድ አሜሪካ ዶላር በዛሬው ዕለት 155 ብር ከ40 እየተመነዘረ የሚገኝ ሲሆን መሸጫው 156 ብር ከ96 ነው። እንደዚሁም ብሔራዊ ባንክ ላይ 155 ብር ከ27 እየተመነዘረ በ156 ብር ከ82 ሲሸጥ ስኬት ባንክ ላይ 154 ብር ከ32 እየመነዘሩ በ157 ብር ከ40 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 210 ብር ከ82 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮ ላይ አንድ ዩሮ 197 ብር ከ02 እየተመነዘረ የሚገኝ ሲሆን መሸጫው 201 ብር ከ01 ነው። እንደዚሁም በዛሬው ዕለት ዩሮን በከፍተኛ ደረጃ ከሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ አንድ ዩሮ 180 ብር ከ89 እየተመነዘረ የሚገኝ ሲሆን መሸጫው 182 ብር ከ69 ነው። እንደዚሁም ስኬት ባንክ ላይ 180 ብር ከ20 እየተመነዘረ በ183 ብር ከ80 ሲሸጥ ህብረት ባንክ ላይ 177 ብር ከ90 እየመነዘሩ 181 ብር ከ46 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 241 ብር ከ16 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ፓውንድ 223 ብር ከ05 እየመነዘሩ የሚገኝ ሲሆን መሸጫ 227 ብር ከ51 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ፓውንድን ከሚመነዝሩ ባንኮች ሶስቱን ከፍተኛ ከሚመነዝሩት ውስጥ ቀዳሚው ስኬት ባንክ ላይ 207 ብር ከ39 እየመነዘረ 211 ብር ከ54 ሲሸጥ ብሔራዊ ባንክ ላይ 206 ብር ከ72 እየመነዘሩ በ208 ብር ከ79 ይሸጣሉ። ዳሽን ባንክ ላይም አንድ ፓውንድ 204 ብር ከ58 እየተመነዘረ 208 ብር ከ67 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ34 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮ ላይ አንድ ሪያል 45 ብር ከ55 እየተመነዘረ 46 ብር ከ46 በመሸጥ ላይ ይገኛል። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ሪያል 43 ብር ከ39 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ25 ነው። ሂጅራ ባንክ ላይ ደግሞ 43 ብር ከ28 እየመነዘሩ 44 ብር ከ15 ሲሸጡ ስኬት ባንክ ላይ 43 ብር ከ20 እየመነዘሩ 44 ብር ከ06 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 25 ብር ከ68 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ የቻይና ዩዋን 23 ብር ከ20 እየተመነዘረ የሚገኝ ሲሆን መሸጫው 23 ብር ከ66 ነው። እንደዚሁም በዛሬው ዕለት ቻይና ዩዋንን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ አንድ ቻይና ዩዋን 24 ብር ከ40 እየተመነዘረ የሚገኝ ሲሆን መሸጫው 24 ብር ከ88 ነው። አዋሽ ባንክ ላይ ደግሞ 23 ብር ከ07 እየመነዘሩ 23 ብር ከ53 ሲሸጡ ኦሞ ባንክ ላይ 22 ብር ከ39 እየመነዘሩ 22 ብር ከ53 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ 224 ብር ከ70 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ስዊስ ፍራንክ 208 ብር ከ01 እየተመነዘረ 212 ብር ከ17 በመሸጥ ላይ ይገኛል። ስዊስ ፍራንክን በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ስዊስ ፍራንክ 192 ብር ከ88 እየተመነዘረ በ194 ብር ከ81 ሲሸጥ ስኬት ባንክ ላይ በ192 ብር ከ87 እየመነዘሩ 196 ብር ከ72 ይሸጣሉ። እንደዚሁም ኦሮሚያ ባንክ ላይ 189 ብር ከ61 እየመነዘሩ 193 ብር ከ40 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው
49 ብር ከ36 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ድርሃም 45 ብር ከ86 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ76 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ አንድ ድርሃም 44 ብር ከ04 እየተመነዘረ 44 ብር ከ92 ሲሸጥ ሂጅራ ባንክ ላይ 43 ብር ከ94 እየመነዘሩ 44 ብር ከ82 በመሸጥ ላይ ይገኛሉ። አዋሽ ባንክ ላይም 43 ብር ከ93 እየመነዘሩ 44 ብር ከ81 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 130 ብር ከ95 እየተመነዘረ የሚገኝ ሲሆን ካናዳ ዶላርን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ካናዳ ዶላር 112 ብር ከ32 እየተመነዘረ የሚገኝ ሲሆን መሸጫው 113 ብር ከ45 ነው። አማራ ባንክ ላይ ደግሞ 109 ብር ከ92 እየመነዘሩ 112 ብር ከ12 ሲሸጡ ዳሽን ባንክ ላይ በ109 ብር ከ67 እየመነዘሩ 111 ብር ከ86 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 120 ብር ከ40 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አዋሽ ባንክ ላይ አንድ አውስትራሊያ ዶላር 108 ብር ከ63 እየተመነዘረ የሚገኝ ሲሆን መሸጫው 110 ብር ከ80 ነው። ብሔራዊ ባንክ ላይ ደግሞ 102 ብር ከ99 እየመነዘሩ በ104 ብር ከ02 ሲሸጡ ልማት ባንክ ላይ አንድ አውስትራሊያ ዶላር 100 ብር ከ43 እየመነዘሩ በ102 ብር ከ44 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ39 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ50 እየተመነዘረ በ16 ብር ከ66 ሲሸጥ ወጋገን ባንክ ላይ 16 ብር ከ18 እየመነዘሩ 16 ብር ከ50 ይሸጣሉ። እንደዚሁም ዘመን ባንክ ላይ 16 ብር ከ15 እየመነዘሩ በ16 ከ47 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 589 ብር ከ80 ሲሸጥ በከፍተኛ ደረጃ ኩዌት ዲናርን በዛሬው ዕለት የሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 505 ብር ከ64 ሲመነዘር መሸጫው 510 ብር ከ70 ነው። እንደዚሁም ልማት ባንክ ላይ 493 ብር ከ40 እየተመነዘረ በ503 ብር ከ27 ሲሸጥ ስኬት ባንክ ላይ 493 ከ15 እየመነዘሩ 503 ከ01 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ90 እየተመነዘረ የሚገኝ ሲሆን በባንክ 44 ብር ከ18 እየመነዘሩት ይገኛል። ባህሬን ዲናርን ስናይ በዛሬው ዕለት አንድ ባህሬን ዲናር በጥቁር ገበያ 480 ብር ከ68 እየመነዘሩ የሚገኝ ሲሆን መሸጫ 420 ብር ከ14 ነው። ጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያው 255 ብር ከ56 ሲመነዘር በባንክ በ217 ብር እየመነዘሩት ይገኛል። ኦማን ሪያልም በዛሬው ዕለት በጥቁር ገበያው 470 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ 417 ብር ከ10 እየመነዘሩት ይገኛል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ90 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግን በዛሬው ዕለት በባንክ 1 ብር ከ19 እየተመነዘረ ይገኛል። የጅቡቲ ፍራንክ ደግሞ በ0.89 ሳንቲም እየመነዘሩት ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳ። በተጨማሪም የተለያዩ ዜናዎችንም ማቅረብ ጀምረናል። ላይክ፣ ሰብስክራይብ እንደዚሁም በመከታተል አግዙን። ቻው።